ነው ማንቸስተር ሲቲ የአማካይ ክፍል ላይ ብዙ ለውጦች የሚያደርግበት ዘመን ላይ ያለን ይመስላል ምሳ። ምክንያቱም ሮድሪ መልቀቁ የሚቀር አይመስልም። ቤርናርዶ ሲልቫ ለቋል እና እንደ ማቴዎ ኮቫቺች፣ ቲዣኒ ሬንደርስ አይነት ተጫዋቾችም በአሰልጣኝ ውስጥ ጉልህ ሚና ይኖራቸዋል የሚል ግምት የለም። ስለዚህ ሰሞኑን በተለይ ባለፉት ጥቂት ቀናት የኤንዞ ፈርናንዴዝ ስም እየተጠቀሰ ነው። ግን ሊያስፈርሙት በጣም የተቃረቡት የሚመስለው ተጫዋች ይሄ በዓለም ዋንጫው ላይ ለሞሮኮ ብሔራዊ ቡድን ሲጫወት በጣም በብስለቱ በዛ እድሜ ባሳየው ስክነትና እርጋታ የብዙ ሰዎችን ቀልብ የሳበው እና 100 ሚሊዮን ዩሮ እየተጠየቀበት ያለው በፈረንሳይ ተወልዶ ያደገው ለፈረንሳይ ሁሉም የዕድሜ እርከን ቡድኖች የተጫወተው ግን አሁን ለሞሮኮ ብሔራዊ ቡድን መጫወትን የመረጠው የሊል ተጫዋች አዩብ ቦዋዲ ነው። ክህሎቱ በዚህ በለጋ እድሜ ያሳየው ብስለትና እርጋታ ለአንድ ሰው ቢያንስ እንግዳ አይደለም። ፓውሎ ፎንሴካ አንድ ጊዜ ቁጥር ጎደላቸው ተጫዋቾች ተጎዱባቸውና አንዳንድ ማይነር ጨዋታዎችን ለማድረግ የሆነ ቁጥር ያስፈልጋቸው ነበር። ስለዚህ ብዙ አሰልጣኞች እንደሚያደርጉት ከታችኛው ቡድን አንድ ተጫዋች እንዲመጣ ተደረገና 15 ዓመቱ ብቻ ነው የመጣው። ለቁጥር ነው ለመደበኛ ሩቲን ለሆነ ትሬኒንግ ሴሽን ነው የመጣው። ቁጥር እንዲያሟላ ብዙ ጉዳት ስለነበር የሆነ ሰው ስለሚያስፈልግ በማነኪን ስለማትጫወች ነበር የመጣው በእርግጥ ተስፋ ስለነበረው ነው። ግን ተስፋው ይሄን ያህል ግዙፍ እንደሆነ ማንም ሰው እርግጠኛ መሆን አይችልም። ከዛ አንድ ትሬኒንግ ሴሽን ነው ፓውሎ ፎንሴካ አሁን የሊዮን አሰልጣኝ ናቸው እና ወዲያው ለሊዮን ከ16 ዓመት በታች ቡድን አሰልጣኝ ደውለው አይመልስም፣ ለሚቀጥለው ጨዋታችሁ ሌላ ተጫዋች አዘጋጁ እንፈልገዋለን ዋናው ቡድን አሏቸው። 15 ዓመቱ ብቻ ነው ነበር። የሚገርም ነው። አሁን እየተለማመድ ነው መጣን አይደለም። እንደ ላሚን ያማል አይነቱ ተጫዋች 15 ዓመቱ ለባርሴሎና ሲጫወት ወይ እንደ ማክስ ዳውማን አይነቱ ተጫዋች 15 ዓመቱ ሲጫወት ለአርሰናል ወይም ሪዮን ገሞ በ16 ዓመቱ ኖርማል እያደረግን ሄድን እንጂ በፊት ከስንት አንዴ ነበር የሚሆን። ሬር ነው እንዲህ አይነት ተሰጥኦ እና አሁንም እስከሚቀጥለው ጥቅምት ድረስ 19 ዓመት እንኳን አይሆነው። አሁንም ትንሽ ልጅ ነው አዩብ ቦዋዲ በጣም ትንሽ እና እንደዚህም ሆኖ ግን በዚህኛው የዝውውር ጊዜ ብቻ ትልልቆቹ የእንግሊዝ ክለቦች ተራ በተራ አርሰናል፣ ማንቸስተር ዩናይትድ፣ አሁን ማንቸስተር ሲቲ ይፈልጉታል ተብሎ ሰምተናል። ፓሪስ ሳን ጀርመን እና ሪያል ማድሪድ ተጫዋቹን ይፈልጉታል ተብሎ ነው እና በዓለም ዋንጫው ላይ በተለይ ደግሞ በዛ የብራዚል ጨዋታ ላይ ባሳየው በጣም አስደናቂ ብቃት ምክንያት በ60 ምናምን ሚሊዮን ዩሮ ይዘዋወራል እየተባለ ያለ ተጫዋች የሚጠቀስበት ገንዘብ በጣም ከፍተኛ ነው። ማከሌሌ እንደሚለው ብራዚል ኦርናት ይላል። ማከሌሌ ከማንም ጋር እንጫወት ችግር የለውም ለእኔ ሁሉም ጨዋታ እኩል ነው እንደሚል አይነት ከፊቱ በዚያ ቦታ ታላቅ የሆነው ካሰሚሮ ከፊቱ አሁን አርሰናል ለ28 ዓመት ተጫዋች ተከፍሎ የማያውቅ ለ28 ዓመት አማካይ ተጫዋች በታሪክ ተከፍሎ የማያውቅ ገንዘብ ከፍሎ ያመጣው ብሩኖ ጊማራይሽ ነበሩ ባላጋራዎቹ የነበሩት። እነሱ ነው ዶሚኔት ያደረገው። እንዲሁ አንድ የዓለም ዋንጫ ጨዋታ ላይ ጥሩ መጫወት ብቻውን ብዙ ክሬዲት የሚያሰጠው ውሳኔ አሰጣጡ፣ መስመር ሰንጣቂ ፓሶቹ፣ አስደናቂ ሩጫዎቹ፣ ሁልጊዜ ለፓስ ዝግጁ መሆኑ፣ ብስለቱ በትልቅ ኦኬዥን በዓለም ዋንጫ አይነት ውድድር በብራዚል አይነት ባላጋራ ላይ ያሳየው ብቃት የሚገርም ነው። በትልቅ ጨዋታ ሲጫወት እንደዚህ በሚገርም ብስለት ሲጫወት ግን ለመጀመሪያ ጊዜ አይደለም። የመጀመሪያ የቻምፒየንስ ሊግ ጨዋታውን ከሪያል ማድሪድ ጋር ቤሊንጋም፣ ሹዋሜኒ፣ ካማቪንጋ እና ሞድሪች የነበሩበትን የሪያል ማድሪድ አማካይ ክፍል ነው ዶሚኔት ያደረገው። ያኔ ደግሞ 16 ዓመቱ ነበር ገና። 2024 ጥቅምት ላይ ብሩኖ ጄኔሲዮ ነበሩ አሰልጣኝ የነበሩት። ያን ጊዜ 44 ፓሶች አቀብሎ 43 ፓሶችን በትክክል አንድ ፓስ ብቻ አበላሽቶ እና ከዛ ጨዋታ በኋላ ነው ለዛ ነው ብሩኖ ጄኔሲዮ 17 ዓመቱ ሳይሆን 10 ዓመት በቻምፒየንስ ሊግ ብቻ ሲጫወት የቆየ አይነት ተጫዋች፣ እርጋታ ያለው ተጫዋች፣ በጣም የተሟላ በዚህ እድሜ ላለ ተጫዋች በተለይ የተሟላ። ምክንያቱም በ17 ዓመት መሟላት አይችልም አንድ ተጫዋች፣ ገና የሚቀሩት ብዙ አሉ። ግን እሱ እንደዛ ነው የሚመስለው፣ ያልተለመደ ብስለት ያለው ነው ይላል ነው። ስለዚህ ሁልጊዜ እንደዚህ አይነት ተጫዋች ነው። አሁን እንግዲህ ለማንቸስተር ሲቲ የአሁንም የወደፊትም ተጫዋች ነው። እድሳት እያደረገ ነው ሲቲ። አንዳንዱ በግዴታ ሮድሪን ማቆየት እየፈለጉ ነው የሚለቅ የሚመስለው። ያው ገና ነው ግን የሚለቅ ይመስላል።
ቤርናርዶ ሲልቫን በቀደም ሳነሳ እንደነበረው አላቅም እንዴት እንደለቀቀ፣ ውሉን ጨርሶ እንደለቀቀ እናውቃለን። ግን ውል የማደስ ፍላጎት ያልነበረው በተጫዋቹ በኩል ነው በክለቡ በኩል ነው አላውቅም። ግን 32 ዓመቱ ነበር። ስለዚህ እድሳት ይፈልጋል። ሮድሪም ቢቆይ 30 ዓመቱ ነው። ስለዚህ እድሳት ይፈልጋል። ስለዚህ በጣም ወጣት የሆነውን ኤሊያስ አንደርሰን ደግሞ ከሱም በጣም ወጣት የሆነውን አዩብ ቡዋዲ ነው እያመጡ ያሉት። የወደፊቱም ያሁንም ነው ብለው እንደሚያምኑ የምታውቂው ግን ኤንዞ ማሬስካ ከፈረመ በኋላ በውሰት ለሊል መስጠት የሚባለውን አማራጭ አይፈልገውም። አሁኑኑ ተጫዋቹ መምጣት አለበት ብሎ የሚያምነው ተብሎ እየተነገረ ነው። ያሁን መፍትሄ ይሆናል ብለው ያምኑበታል። ግን ደግሞ 19 ዓመት የሚሆነው ጥቅምት ላይ ነው። ስለዚህ እንደሚታሰበው የሚጎለብት ከሆነ የሚቀጥለው 10 ዓመት የማንቸስተር ሲቲ አማካይ ይሆናል ማለት ነው። ልክ ቤርናርዶ ሲልቫ እንዳደረገው። ቤርናርዶ ሲልቫ 2017 ላይ ነው የመጣው፣ የለቀቀው 2026 ላይ 9 ዓመት ነው የቆየው። ብዙዎቹ የሲቲ ተጫዋቾችም እንደዚህ ረጅም ጊዜ ቆይቶ የመልቀቅ ታሪክ ነው የነበራቸው። ስለ ምልመላው ይነግረናል። ይሄ ምን ያህል የተሳኩ እንደነበሩ አብዛኞቹ ዝውውሮች ይናገራል። ከፈረንሳይ ሊግ ለሚመጡ ወይ ከሌሎች ሊጎች ለሚመጡ ተጫዋቾች አንደኛው ፈታኝ ነገር ግን ፊዚካሊቲ ነው። የእንግሊዝ እግር ኳስን ፍጥነትና ኢንቴንሲቲ መቋቋም መቻል። ይህ ተጫዋች ያ አይነት ግብአት ያለው ይመስላል። ረጅም ነው፣ ተክለቁመ ነው። መስል ማሱ በቅርብ ጊዜ በተለይ ቶሎ መስል ማስ አግኝቷል። የአየር ላይ ኳስ ዶሚናንት እየሆነ ነው። ኳሶች መቀማት ጀምሯል። ዱዌሎች ማሸነፍ ጀምሯል። በዛ ምክንያት ነው ለፕሪሚየር ሊግ የሚሆን ተጫዋች የሚሉት። ጥሩ ፓሰር ብቻ ሳይሆን ጥሩ ጨዋታ አንባቢ ብቻ ሳይሆን ጥሩ ፓስ እና ጥሩ የፓስ ምርጫ የፓስ ሴሌክሽን የሚሉት ውሳኔ ማለት እሱ ፓስ ሴሌክሽን እሱ ምን አይነት ፓስ ነው፣ ለምን አይነት ዓላማ የምትጫወተው፣ ሪሳይክል ለማድረግ ነው ወይ ለማጥቃት ነው ወይ ለምንድን ነው ኳሱን የምትጣ? ይሄ የውሳኔ ጉዳይ ነው። በውሳኔ ላይ በጣም ጥሩ ብዙ አይነት ፓሶች መጫወት የሚችል ሁሉንም አይነት ፓሶች፣ መካከለኛ፣ ረጅም፣ አጭር፣ የተጋጣሚ ቡድን ጀርባ የሚያጠቁ ኦቨር ዘ ቶፕ የሚባሉ ፓሶች፣ እነዚህን ሁሉ ፓሶች ማቀበል የሚችል ለዚህ ነው ኮምፕሊት የሚባሉ ተሰርቶ ያለቀ ነው ልል አልችልም። ግን ሰዎች የተለያዩ ተጫዋቾች ውህድ ነው ይላሉ። ለምሳሌ ሜዳ በሚሸፍንበት መጠን በፒች ከቨሬጁ ከቤርናርዶ ሲልቫም ከሮድሪም ጋር የሚያመሳስሉት የሁለቱም የሆነ ነገር አለው የሚሉት አይነት ተጫዋች ነው። የሮድሪ አይነት ፍሬም አለው፣ ቁመቱ እንደ ሮድሪ የሚመስል ነው። በጣም ኢንቴሊጀንት ነው። ከሜዳ ውጭ ከዚህ በፊት እንዳነሳሁት በኤሊዜ ቤተመንግስት በሀገሪቱ ቤተመንግስት በሀገሪቱ ቀዳማዊት እመቤት የሚዘጋጅ በፈረንሳይ አካዳሚዎች ውስጥ ያሉ ተጫዋቾች የኤሎኩዌንስ ወይም የአደባባይ ንግግር ውድድር ይደረጋል። ያንን ውድድር ያሸነፈ አይነት አሁን ሂሳብ ላይ የረቀቀ ፊዚክስ የሚወድ በተለያዩ ስፖርቶች የጎለበተ ከሜዳ ውጭ ያለው ፐርሶናሊቲ